ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመጋቢት ወር ለሁለተኛ ጊዜ በተደረገ የነዳጅ ዋጋ ጭማሪ ነጭ ናፍጣ 163 ብር ገባ። በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪ ተከትሎ በኢትዮጵያ የናፍጣና ቤንዚን የችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ረቡዕ መጋቢት 23 2018 ዓ.ም ይፋ ባደረገው አዲሱ ተመን መሰረት ነጭ ናፍጣ በሊትር 163 ብር ከ68 ሳንቲም ገብቷል። ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም እንዲሸጥ ተተምኖለታል። ከትናንት ምሽት ጀምሮ ተግባራዊ የሆነ የዋጋ ጭማሪ የተያዘው መጋቢት ወር ውስጥ ብቻ የተደረገ ሁለተኛው ጭማሪ ነው። በወሩ መጀመሪያ የነዳጅ ችርቻሮ ዋጋ እስከ 17 ብር የሚደርስ ጭማሪ ተደርጎበት ነበር። በወቅቱ የቤንዚን ዋጋ የ3 ብር ጭማሪ ተደርጎበት 123 ብር ገደማ ሲሸጥ የነበረ የ10 ብር ጭማሪ እያስተናገደው፣ ነጭ ናፍጣ ደግሞ በሊትር 139 ብር ከ84 ሳንቲም ተተምኖለት ለ3 ሳምንታት ገደማ ተሸጧል። ንግድና ቀጠናዊ ትስስር ሚኒስቴር አዲሱን የዋጋ ጭማሪ ያደረገው የዓለም የነዳጅ ዋጋ መነሻ በማድረግ እንደሆነም ለነዳጅ ኩባንያዎች በላከው ደብዳቤ ጠቅሷል። የአሁኑ ጭማሪ ይፋ የሆነው ሚኒስትሩ ዶክተር ካሳሁን ጎፌ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ አገራት በሆርሙዝ ወሽመጥ መዘጋት ምክንያት በግዢ ሂደትና ተገዝተው በመቅረብ ላይ የነበሩ ከ180,000 ሜትር ቶን በላይ ነዳጅ ማቅረብ እንደማይችሉ መግለጻቸው ካስታወቁ ከአንድ ቀን በኋላ ነው። ዶክተር ካሳሁን መንግስቱ የነዳጅ አቅርቦትን ለማሳለጥም በተባበሩት ገበያ ወይም አማካኝነት በከፍተኛ ውድ ዋጋው በመግዛትና በማቅረብ ላይ ይገኛል ብሏል። እንደ ሚኒስትሩ ገለጻ በተባበሩት ገበያ በተባባሪ ገበያ የሚገዛው ነዳጅ ዋጋ ከመደበኛው በ3 እጥፍ ይጨምራል። ከኢራን ጦርነት በፊት በበርሜል $880 የነበረው የተጣራ ነዳጅ ናፍጣ አሁን $230 እየተሸጠ መሆኑን ጠቅሰው፣ ቤንዚንም ከነበረበት $72 ገደማ የበርሜል ዋጋ ወደ $150 ማሻቀቡንም ገልጸዋል። የቤንዚን አቅርቦት በፊት ከነበረው ጋር የሚመጣጠን እንደሆነ በማክሰኞ ዕለት መግለጫ የጠቀሱት ሚኒስትሩ፣ ነጭ ናፍጣ ግን 50 በመቶ ያህል አቅርቦት መቀነሱን አስረድተዋል። በአማካይ 9.1 ሚሊዮን ሊትር በቀን ሲቀርብ ከነበረበት ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ተናግረዋል። ዶክተር ካሳሁን እንደሚያስረዱት መንግስት ነዳጅ እየሸጠ ያለው ነጭ ናፍጣ ላይ በሊትር 95 ብር፣ ቤንዚን ላይ ደግሞ በሊትር 42 ብር በመደጎም ነው። በየወሩ መንገድ የነዳጅ እና ከ15 እስከ 20 ቢሊዮን ብር የሚደርስ ድጎማ እንደሚያደርግ ተናግረዋል። አዲሱ የነዳጅ ችርቻሮ ዋጋ ተመንም ከፍተኛ ጭማሪ ያሳየው በናፍጣ ምርቶች ላይ ነው። ከፍተኛ የሆነው የ27 ብር ጭማሪ ያስተናገደው ከባድ ጥቁር ናፍጣ ዋጋው 160 ብር ከ68 ሳንቲም ገብቷል። ቀላል ጥቁር ናፍጣ ደግሞ ከነበረበት 137 ብር ገደማ ዋጋ ወደ 163 ብር ከ98 ሳንቲም ጨምሯል። ነጭ ናፍጣ የ23 ብር፣ ቤንዚን ደግሞ የ10 ብር ጭማሪ ተደርጎባቸው ኪሮስ የ5 ብር ገደማ ጭማሪ አሳይቶ 151 ብር ገብቷል። የአውሮፕላን ነዳጅ 150 ብር እንዲሸጥ ተወስኗል። አሜሪካና እስራኤል በኢራን ላይ በከፈቱት አንድ ወር የተሻገረው ጦርነት በዓለም ነዳጅ አቅርቦት ላይ ከፍተኛ መስተጓጎል እንዲሁም ዋጋ ጭማሪ አስከትሏል። ኢራን ከዓለም የነዳጅና የጋዝ ምርት ውስጥ 20 በመቶ የሚተላለፍበት የሆርሙዝ ወሽመጥ መዝጋቷን ተከትሎ በርካታ መርከቦች ጉዟቸውን ለማቆም ተገደዋል። በወሽመጡ በኩል ከሚያልፈው ነዳጅ ተጠቃሚ የሚሆኑት የእስያ ሀገራት የሥራ ቀናት ከመቀነስ እስከ ተቋማት የመዝጋት እርምጃ ወስደዋል። በኢትዮጵያ በአንዳንድ የመንግስት ተቋማት ሰራተኞች የዓመት እረፍት እንዲወጡ እያደረጉ ነው። መንግስት ነዳጅ ለየትኛውም ተሽከርካሪዎች ቅድሚያ መስጠት እንዳለበትም መመሪያዎችን አውጥቷል።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።